የቴሌግራም አካውንት ለመክፈት ስትሞክሩ ኮድ አልክም እያላችሁ ለተቸገራችሁ እንዲሁም ከዚህ በፊት የቴሌግራም አካውንት በስልክ ቁጥር ከፍታችሁ ነገር ግን በሆነ አጋጣሚ ከስልካችሁ ላይ ከአፕሊኬሽኑ ሎጎውት ብላችሁ ከእንደገና ሎጊን ለማድረግ በምትሞክሩበት ሰዓት ኮድ ይጠይቃችኋል። ያ ኮድ ደግሞ አልክ እያላችሁ ለተቸገራችሁ ሰዎች መፍትሄ ይዤላችሁ መጥቻለሁ ማለት ነው። በነገራችን ላይ ከዚህ በፊት የሰራሁት ቪዲዮ ነበረ፣ እሱን ላሳያችሁ ማለት ነው። እዚህ ጋር እንደምትመለከቱት ወደ 120,000 ሰው አይቶታል እንደምትመለከቱት ማለት ነው። እና አንዳንድ ሰዎች ብዙ ሰዎች ማለት ነው ኮሜንት ሰጥተውኛል። ይሰራላችሁ አመሰግናለሁ ያለኝም አለ። አንዳንዶች ደግሞ ትክክል አይደለም ያለኝም አለ። አንዳንዱ ደግሞ ችግራቸውን በጣም ብዙ ሰዎች በተለይ ነግረው የነበረ ይሄ እንደዚህ ኮድ አልክም እያለኝ ተቸገርኩኝ፣ ኮድ ሲልክ ኢሜል ይጠይቀኛል፣ አንዳንዴ ደግሞ ቱ መኒ አቴምፕት የሚለኝም አለ ይላል። አንዳንዱ ዝም ብሎ የተሽከረከረ ዝም ነው የሚለኝም አለ። ስለዚህ የነኝህን በአጠቃላይ ሰብስቤ ይዤላችሁ መጥቻለሁ ማለት ነው። ምን መሰላችሁ? ቴሌግራም ኮድ ወደ ስልካችሁ የማይልክበት ምክንያት የተለያየ ፕሮብሌሞች አሉ ማለት ነው። እኔ እዚህ ጋር ግን የሰራሁላችሁ ሶልቭ ያደረኩት አንዷን ብቻ ነው ማለት ነው። ስለዚህ እናንተ ጠይቃችሁን ጥያቄ ሰብሰብ አድርጌ በተጨማሪም ሪሰርች ያደረኳቸውን ያገኟቸውን እኔም ሞክሬ የሰሩልኝን ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተል እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁ ቪዲዮ ላይክ ማድረግ ጀምሩት። ወደ ቪዲዮ እንግባ ማለት ነው ፋሚሊ። የመጀመሪያ የሚሆነው ኦፊሻል ቴሌግራም አፕሊኬሽናችንን ማውረድ ይጠበቅብናል ማለት ነው። በተለይ እናንተ ቴሌግራም ኮድ እንዲልክላችሁ እየጠየቃችሁ ያላችሁት በዚህ በቴሌግራም ፕላስ ወይም ቴሌግራም ኤክስ፣ ሁሉግራም የተለያዩ ቴሌግራም አፕሊኬሽኖች አሉ አይደለም። በእነሱ እየሞከራችሁ ከሆነ ኢሚዲየትሊ ተሳስታችኋል። ምን ማድረግ አለባችሁ? መቀየር አለባችሁ ማለት ነው። ወይንም ይችኛዋን ቴሌግራም የምትለዋን የቴሌግራም ኦፊሻል አፕሊኬሽንን ማውረድ አለባችሁ ማለት ነው። ስለዚህ እነኝህን ላጥፋቸው ለዋለ ጫን ልበልና ኢንስታል ላድርጋት። ከዛን ኦኬ። ምናልባት ይችንም ለምሳሌ እናንተ ማውረዷን የሚያስቸግራችሁ ከሆነ ኢንስታል አድርጌ ላውርድላችሁ። ጫን ልበላትና መጀመሪያ ከዛ ኢንስታል ልበላት። ከዛን ኦኬ ልጫ ነው። ከዛ በፊትም እናንተ ያወረዳችሁት ነገር ካለ ኢንስታል ብታደርጉት ወይንም ብታጠፉት ሪኮመንድ አደርጋችኋለሁ። በአዲሱ ብታወርዱ ሪኮመንድ አደርጋችኋለሁ ማለት ነው ፋሚሊ። ያ ኢንስታል ሆኗል። ከዛ ወደ ፕሌይ ስቶር እንሄዳለን። ጉግል ፕሌይ ስቶር የምትመለከቷት ናት። ክሊክ ታደርጓትና ከዛን ሰርች ማድረጊያው ላይ ሄዳችሁ ቴሌግራም ብላችሁ መጻፍ ነው። ከዛ ቴሌግራም ብላችሁ ጽፉ። የቴሌግራም ኦፊሻል አፕሊኬሽኗ ትመጣላችኋለች። እቺ የምትመለከቷት ናት፣ ሌሎቹ አይደሉም። እቺኛዋ ቴሌግራም ኦፊሻል አፕሊኬሽን ናት። ስለዚህ ኢንስታል የምትለዋን እንጫናታለን ማለት ነው። ዳውንሎድ እያደረገልን ነው ፋሚሊ። እዚህ ጋር እንደምትመለከቱት ቤተሰብ እንደምትመለከቱ ኢንስታል አድርጎ ጨርሶልናል። ኦፕን የምትለዋን መጫን ትችላላችሁ። አለበለዚያም እዚህ ጋር መታችሁ ታገኙታላችሁ። እንደምትመለከቱት ቴሌግራም ኦፊሻል አፕሊኬሽናችንን ዳውንሎድ አድርገናል ማለት ነው። ከዛ እሷን አፕሊኬሽኗን ክሊክ ማድረግ ነው። ከዛም በኋላ ስታርት ሜሴጂንግ የምትለዋን ትጫኗታላችሁ። ከዛ ኮንቲኒው የምትለዋን ትጫኗታላችሁ። ከዛን አሎ ሁሉንም አሎ ነው ማለት ያለባችሁ ፋሚሊ። ከዛ ከላይ የሀገራችሁን ካንትሪ ትመርጣላችሁ። ካንትሪ የምትለዋን ክሊክ ታደርጓትና ኢትዮጵያ የምትለዋን ከሰርች ማድረጊያው ላይ ሄዳችሁ መጻፍ ነው ኢትዮጵያ። ከዛ ይመጣልናል። ከዛም በኋላ እዚህ ጋር ስልክ ቁጥርን ማስገባት አለባችሁ ማለት ነው። የቴሌግራም አካውንት መክፈት የፈልጋችሁበትን ወይም ከዚህ በፊት እናንተ ክሬት ያደረጋችሁበትን የቴሌግራም ስልክ ቁጥር ነው እዚህ ጋር የምትጽፉት ማለት ነው። በነገራችን ላይ ግን ጀስት አሁን ይሄ ምንድነው አዲስ ቴሌግራም አካውንት ክሬት ለማድረግ እየሞከርኩ ነው ያለሁት እኔ። ነገር ግን ከዚህ በፊት ቴሌግራም አካውንት ክሬት አድርጋችሁ ያን የቴሌግራም አካውንቱን ደግሞ ከኢሜይላችሁ ጋር ሊንክ ካላደረጋችሁ ወይንም ሎጊን ኢሜይል ከኢሜይላችሁ ጋር ሊንክ ካላደረጋችሁት አሁን በማሳያችሁ መሰረት አብራችሁ ሰራላችሁ ማለት ነው። ነገር ግን ከኢሜይላችሁ ጋር ሊንክ አድርጋችሁት የምታውቁ ከሆነ እሱን ቀጣይ ስቴፕ ላይ የማሳያችሁ ይሆናል ማለት ነው። ከዛ ኔክስት የምትነችኛዋን አሯን ክሊክ እናደርጋታለን። ከዛ የስ የምትለዋን እንጫናለን ማለት ነው። ከዛን ኮንቲኒው እንላታለን። ከዛን አሉ የምትለዋን እንጫናለን። ከዛ እንደምትመለከቱ ሰርች ያደረገልን ነው። በቻላችሁት አቅም ምናልባት እንደዚህ እየተሽከረከረ የሚቆይባችሁ ከሆነ የዋይፋይ ችግር ሊሆን ይችላል፣ የኮኔክሽን ችግር ሊሆን ስለሚችል ዋይፋይ ያለበለዛ ሞባይል ዳታ እየቀያየራችሁ መጠቀም ትችላላችሁ። ከዛ እንደምትመለከቱት በዚህ አይነት መንገድ ያመጣላችኋል ማለት ነው። ፕሊስ ኢንተር ዩር ቫሊድ ኢሜል አድሬስ ቱ ፕሮቴክት ዩር አካውንት ይለናል ማለት ነው። ይህ ለመጀመሪያ ጊዜ ቴሌግራም አካውንት ስንከፍት ወይንም ከዚህ በፊት ቴሌግራም አካውንት ከፍተን የቴሌግራም አካውንታችን ከኢሜይላችን ጋር ሊንክ ካላደረግነው እንደዚህ ያመጣላችኋል ማለት ነው። ከዚህ ሊንክ አድርጋችሁ የምታውቁ ከሆነ ወደ ኢሜይላችሁ ኮድ ልኬላችኋለሁ ነው የሚለው። እሱን በኋላ ስለማሳያችሁ ችግር የለውም ቀጣይ ስቴፕ ላይ። ስለዚህ እዚህ ጋር ኢሜይል እናስገባለን። አለበለዚያም ሳይን ዊዝ ጎግል የምትለዋን ክሊክ በማድረግ እናንተ ስልካችሁ ላይ የሚገኘውን አንዱን ኢሜይል ትመርጣላችሁ ማለት ነው። ነገር ግን እኔ የራሴን ሌላ ኢሜይል ላስገባለት።
ኢሜሉን ልጻፍ ማለት ነው። ከዛ ኢሜላችሁን ካስገባችሁ በኋላ አሯን ክሊክ ታደርጓታላችሁ። ከዛ ምን ታደርጋላችሁ ማለት ነው ወደ ኢሜላችሁ ኮድ ይልክላችኋል ማለት ነው። ቀጥታ ሄዳችሁ ኢሜሉን ትከፍቱታላችሁ ማለት ነው። እንደምትመለከቱን እዚህ ጋር ከላይ ኖቲፊኬሽን መታለች አይደለም? ወደ ኢሜል ኮድ ልኮልኝ ነው። ይሄ ወደ ታች ሳደርገው ተመልከቱ። ኮዷ 390363 አስገባውኝ እንደምትመለከቱት። ከዛን ወደ ስልክ ቁጥር አለ አይደለም? ወደ ስልኬ ምን ይልክልኛል? ኮድ ይልክልኛል። ናይስ ደወለልኝ። እንደውም እዚህ ጋር እንደምትመለከቱት ደወለና አውቶማቲካሊ ምን አደረገው ሎጊን ሊያደርግ ነው ማለት ነው። ከዛ ፈርስት ኔም ላስት ኔም አስገባ ይለኛል ማለት ነው። ፈርስት ኔሜን ጂጄም ልበለው ጂጄም ልበለው። ከዛ ላስት ኔሜን ደግሞ ጂጄም ኢንፎ እንደምትመለከቱ ማለት ነው። ከዛም በኋላ እችኛዋን አሯን ክሊክ ታደርጓታላችሁ። ከፈለጋችሁ ፕሮፋይል ክሬት ማድረግ ትችላላችሁ። ናይስ። በዚህ መንገድ የቴሌግራም አካውንት ክሬት ማድረግ እንችላለን። አሉ የምትለዋን ክሊክ እናድርጋታለን ማለት ነው። አያችሁ፣ ቀጥታ ኢሜል አስገባሁና ከኢሜል ኮዱን ተቀበልኩኝ። ከዛም በኋላ በምትመለከቱ መንገድ ኮዷን አስገባው ክሬት አደረገልኝ ማለት ነው። ምናልባት እናንተ ከዚህ በፊት ሌላ አካውንት ክሬት አድርጋችሁ ከሆነ ወደሱ ነው የሚወስዳችሁ ማለት ነው። ሁለተኛ ስቴፕ የማሳያችሁ ደግሞ ምንድነው? ከዚህ በፊት እናንተ የቴሌግራም አካውንት ክሬት አድርጋችሁ የቴሌግራም አካውንታችሁን ደግሞ ከኢሜላችሁ ጋር ሊንክ አድርጋችሁት ከሆነ ያንን ኮድ እንዴት እንደምታገኙት የማሳያችሁ ይሆናል ማለት ነው። ከዛ በፊት ምን እናደርጋለን? ይሄን ላጥፋውና ላሳያችሁ። እዚህ ጋር ልምጣና አፕሊኬሽኗን ጫን ልበላት። ከዛን አንስታል አድርጋት ከነገና ላወርድ ችግር የለውም። አንስታል ምትለውን ጫናለ። ግን ከዛ በፊት ምን መሰላችሁ? ጀስት አሁንም ኮድ አልክ እያላችሁ ከተቸገራችሁ ባሳያችሁ መሰረት የማይልክላችሁ ከሆነ ኢቭን ወደ ኢሜላችሁም ራሱ ጫን ትሏትና አይ ምልክት አለች አይደል? ቴሌግራም አይ የምትለዋን አይ ምልክቷን ክሊክ ታደርጓታላችሁ። ከዛን ወደዚህ ወስዳችኋል። ዝቅ ስትሉ ስቶሬጅ የምትላለች እቹት ስቶሬጅ የምትለዋን ክሊክ ታደርጓትና ቴሌግራም ካችና ክሊር ዳታ የምትለዋን ትጫኑታላችሁ። ክሊር ካች ክሊክ አደርጋታለሁ ትጠፋለች። ዳታ የምትለዋን እንችን ክሊክ አደርጋትና ከዛን ወደ ይሄው ሪሙቭ አደረገልን ሁለቱንም ማለት ነው። አጠፋልን። ከዛ እንመለሳለን ማለት ነው። ዳታ ስለሌለበት ነው። ኤኒዌይስ ክሊር ዳታ የምትለዋን ሁለቱንም ማጥፋት ይኖርባችኋል ማለት ነው። ከዛም በኋላ ያን ካደረጋችሁ በኋላ ከእንደገና ሞክሩት ፋሚሊ። እንደዛ አሁን በማሳያችሁ ስቴፕ እያንዳንዷን ስቴፖች በስነ ስርዓት ሞክሩት። ያውን ማሳያችሁ ማለት ነው። እቺኛዋን አንስታል አድርጋችሁ እንልባትና አንስታል ልበላት። ኦኬ። ከዛ ከእንደገና አወርዳለሁ ማለት ነው። ቴሌግራም አፕሊኬሽን አንስታል አድርገናል። ይሄን ይሄን ላጥፈው ማለት ነው። እንደምትመለከቱት አጥፍቼዋለሁ። ቴሌችን ፕሌይ ስቶር እገባለሁ። ክሊክ አደርጋትና ከእንደገና ቴሌግራም አፕሊኬሽን አወርዳለሁ ማለት ነው። ቴሌግራም ትራን ክሊክ አደርጋታለሁ። ከዛ ኢንስታል ምክንያቱም በአዲሱ ማሳየት ስላለብኝ ማለት ነው። ለእናንተ ኢንስታል እዚህ ጋር እንደምትመለከቱት እየወረደልኝ ነው። ናይስ ፋሚሊ እንደምትመለከቱት ኢንስታል አድርጎልናል። እዚህ እንመጣና ቴሌግራም ትሏን ክሊክ እናደርጋታለን። ከዛ ስታርት ሜሴጂንግ፣ ከዛ ኮንቲኒው፣ ከዛም በኋላ አሉ ነው ሁሉንም ማለት ያለባችሁ። ካንትሪ ኢትዮጵያ እንላለን። በነገራችን ላይ ካንትሪ ስትመርጡ ምናልባት እናንተ የተለያየ ሀገር ልትኖሩ ትችላላችሁ። የምትጠቀሙትን የስልክ ቁጥሩን ሀገር መምረጥ አለባችሁ። ከዛ እዚህ ጋር ደግሞ ስልክ ቁጥር አስገባ ይለኛል። እኔ አመጣዋለሁ ማለት ነው። እዚህ ጋር የምትመለከቱት ስልክ ቁጥር ከዛ በፊት ክሬት ያደረግኩት ከኢሜይል ጋር ሊንክ ያደረግኩት ስልክ ቁጥር ነው ማለት ነው። ከዛ አሯን ክሊክ አድርጋታለሁ። ከዛን የስ የምትለዋን እጫናታለሁ። ከዛን ኮንቲኒው እላታለሁ። ከዛ አሁን ያሳያችሁ መሰረት መጠቀም አለባችሁ ማለት ነው። እዚህ ጋር ሁለተኛው ስቴፕ ላይ መርሳት የሌለባችሁ ነገር ምንድነው? አንደኛ ወደ ኢሜይላችሁ ሊንክ ኮድ ይልክላችኋል። ከኢሜይሉ ላይ ኮድ ማምጣት አለባችሁ ማለት ነው። እሱን አሳያችኋለሁ። እዚህ ጋር እንደምትመለከቱት የኢሜይልን ስም ጽፎ ራሱ ወደዚህ ኢሜይል ኮድ ልኬልሃለሁ፣ ስለዚህ ከዚህ ኢሜይል ሄድና ኮዱን አንጥተህ አስገባ ይለኛል ማለት ነው ፋሚሊ። እዚህ ጋር እንደምትመለከቱት አንድ ይሄ ነው። እዙ ላይ ጀስት ሊንክ አድርጋችሁት ከሆነ እናንተ ማለት ነው። ምናልባት ደግሞ እዙ ላይ መረዳት ያለባችሁ እናንተ በቴሌግራም አካውንታችሁ ስራ ቦታ ሊሆን ይችላል፣ ወይንም ጓደኞቻቸው ስልክ ቁጥር ላይ ሊሆን ይችላል። ስራ ቦታ ለምሳሌ የተለያዩ ኮምፒውተሮች ይሰጡናል አይደለም? እነኛ ዲቫይሶች ላይ ሎጊን ልታደርጉ ትችላላችሁ እና ወደዛ ወደ ዲቫይሱ ኮድ ሊልክላችሁ ይችላል ማለት ነው። እሱን አሳያችኋለሁ። ወደ ኢሜይል ግን እዚጋ እንደምትመለከቱት ልኮልኛል። ይኸው ከላይ እንደምትመለከቷት ኮዶች ናት 625
እያለ ይቀጥላል። ብቻ ኮዱን ኮፒ አድርጌ ያስገባዋለሁ፣ ችግር የለውም። እኔ ኮምፒውተር ሎጊን ስላደረግኩትኝ ከኮምፒውተር ዲቫይስ ላይ ማግኘት ይችላለሁ። ምናልባት እናንተ ኢሜይሉን ከረሳችሁት ራሱ ከዛ ላይ ማግኘት ይችላላችሁ። አናዘር ዲቫይስ ላይ ሎጊን ያደረጋችሁበት ቴሌግራም አካውንት ካለ ከሱ ላይ ማግኘት ይችላላችሁ ኮዱን ማለት ነው። ኮምፒውተር ልክፈትና ላሳያችሁ። ቤተሰብ እንደምትመለከቱት ይሄኛው ኮምፒውተር ላይ ሎጊን ያደረግኩት ነው። ጀስት አሁን ወደ ኢሜይል ኮድ ልኮልኝ ነበር አይደለም፣ ከኢሜይል ማምጣት እችላለሁ። አለበለዚያም ሌላ ዲቫይስ ላይ ደግሞ እናንተ ሎጊን አድርጋችሁ የምታውቁ ከሆነ ከዛ ዲቫይስ ላይም አምጥታችሁ መግባት ትችላላችሁ እያልኳችሁ ነው አይደለ? እዚህ ጋር ቴሌግራም የምትለዋን ክሊክ ሳደርጋት ተመልከቱ። ይሄው የኢሜይል ምናምን ጽፎ ኮድ ይሄው ልኬልሃለሁ ይለኛል ማለት ነው። እቺ የምትመለከቷት ኮድ የላከልኝ ኮድ ናት ነው ማለት ነው። ስለዚህ እናንተ ሌላ ዲቫይስ ላይ በሆነ አጋጣሚ ስራ ቦታ ወይንም ጓደኞቻችሁ ወይንም የቤተሰብ ስልክ ቀፎ ላይ በእናንተ ስልክ ቁጥር ሎጊን አድርጋችሁ የምታውቁ ከሆነ ኮዱን ከዛ ላይ ማግኘት ትችላላችሁ ማለት ነው። ነገር ግን እኛ ከዚሁ ከኢሜይላችን ላይ ኮዱን አምጥተን ማስገባት እንችላለን ማለት ነው። አለበለዚያም ባሳያችሁ መሰረት ከኮምፒውተር ላይ ሌላ ዲቫይስ ላይ ሎጊን ስላድርጌ ስለማቅ ማለት ነው ከሱ ላይ ማምጥቼ ማስገባት እችላለሁኝ። መጽሐፍ ነው፣ ተመሳሳይ ነው፣ ምንም አዲስ ነገር የለም። አስገቦት እንደምትመለከቱት ከዛን አሉ የምትለውን እጫናታለሁ ማለት ነው። ናይስ፣ ምንም የተለየ ነገር የለም። በዚህ መንገድ ማድረግ ትችላላችሁ ማለት ነው። ምናልባትም ደግሞ አሁንም ራሱ አሁን ያሳየኋችሁ የሚሰራላችሁ ከሆነ ምን ማድረግ አለባችሁ? አፕሊኬሽኗን ጫን ትሉና አይ የምትለችኛዋን ክሊክ ታደርጓታላችሁ፣ አይ ምልክቷን። ከዛም በኋላ ዝቅ ብላችሁ ስቶሬጅ የምትላለች ትገባላችሁ። ከዛን እዚህ ጋር ካችሁ ስንት ነው? 18 ዳታ 22 ምናምን ይላል አይደለ? ክሊር ካችና ክሊር ዳታ የምትለው ማጥፋት አለባችሁ። እሺን ክሊክ ታደርጓትና ካችሁ ጠፋች። ክሊር ዳታ የምትለውን ስጫናትም ይሄው ክሊር ካች የምትለውን ማጥፋት አለብኝ። ከዛ ክሊር ካች ናይስ፣ ወይም ዳታው ይጠፋል ማለት ነው። ዳታው ለምን አባቱ የሚጠፋው? አሁን ስላልጎራጎርኩት ነው። በእርግጥ ክሊር ካች ናይስ፣ ክሊር ሎካል ዳታቤዝ ክሊር ናይስ፣ አጠፋሁት ማለት ነው። ስለዚህ አሁን ባሳያችሁ መሰረት ማጥፋት አለባችሁ ማለት ነው። ከዛን ከእንደገና መሞከር አሁን ያሳያችሁ ምንም የተለየ ነገር የለውም ማለት ነው። ስቴፕ 3 ላይ ደግሞ እንሄዳለን። ስቴፕ 3 ላይ ስንመጣ ምንድነው? ኧረ እኔ በእናትህ ኢሜይልን ራሱ እረስቸዋለሁ ሌላ ዲቫይስ ላይም ሎጊን አድርጌ አላቅም የምትለኝም ከሆነ በጣም ቀላል ነው ፋሚሊ፣ ይህንኑ አሳያችኋለሁ ማለት ነው። ምን ታደርጋላችሁ ማለት ነው ቤተሰብ? ቅድም የሚጠቀምኳት እኔ አንስታል አድርጋት እናንተን ለማሳየት ስለሆነ አፕሊኬሽኗን ላጥፋት። ከዛም በኋላ ፕሌይ ስቶር ላይ እንወርድና ከእንደገና የቴሌግራም አፕሊኬሽን እንወርዳለን። በነገራችን ላይ መጨረሻ ላይ የምሰጣችሁ ቲፕ ስላለ ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ፣ እኔን አበረታታኛል ፋሚሊ። እንደምትመለከቱት ቴሌግራም አፕሊኬሽናችንን ኢንስታል አድርጎልናል። ስለዚህ ዝምንጣና እንክፈታት። አፕሊኬሽኗን ክሊክ አደርጋታለሁ። ከዛ ስታርት ሜሴጂንግ፣ ከዛ ኮንቲኒው፣ ከዛ አሉ፣ ከዛ ካንትሪ የስልክ ቁጥራችሁን ካንትሪ ትመርጣላችሁ። ከዛ ስልክ ቁጥራችሁን ታስገባላችሁ ማለት ነው። እዚጋ የቀደሙ ላስገባውን ችግር የለውም። ከዛ ክሊክ ባድርገው የስ ልበላት፣ ኮንቲኒው፣ ከዛን አሉ ልበለው። ከዛን እዚጋ እንደምትመለከቱት ኢሜይልህን አስገባ፣ ያን ኮድ ደግሞ ከኢሜይልህ ላይ ማግኘት ትችላለህ ይለኛል። እኔ ኢሜይሉ ስላለኝ ችግር የለውም። ነገር ግን እናንተ ኢሜይሉ ባይኖራችሁ ወይንም ኢሜይሉን ረስታችሁት ከሆነ በሆነ አጋጣሚ ጠፍቶባችሁ ከሆነ በጣም ቀላል ነው። ያን ያህል የሚካበድ ነገር አይደለም። በተጨማሪም ሌላ ዲቫይስ ላይ ራሱ ሎጊን አድርጌ አላቅም የምትሉም ከሆነ ስለዚህ ምንድነው ማድረግ ያለባችሁ? ካኖት አክሰስ ዚስ ኢሜይል የምትለዋን ትጫኗታላችሁ፣ ክሊክ ታደርጓታላችሁ። ከዛን እዚጋ እንደምታነቡት ሪሴት ኢሜይል ይለናል። ዩ ካን ቼንጅ ዩር ሎጊን ኢሜይል ኢፍ ዩ አር ሎግድ ኢንቱ ቴሌግራም ፍሮም አናዘር ዲቫይስ ይላል። አለበለዚያም አዘርዋይዝ ኢፍ ዩ ዶንት ሃቭ አክሰስ ቱ ኢሜይል፣ ኢሜይሉንም ራሱ አክሰስ ማድረግ ማትችልም ከሆነ ዩ ካን ሪሴት ዚስ ኢሜይል ዊዝ ሲኤምኤስ ኮድ ኢን 7 ዴይስ ይላል። በ7 ቀን ውስጥ ሪሴት አደርግልሃለሁ። ስለዚህ ምን ታደርጋላችሁ ማለት ነው? ሪሴት ሎጊን ኢሜይል የምትለዋን እችኛዋን ክሊክ ታረጓታላችሁ ማለት ነው። ከዛን ከ7 ቀን በኋላ ወደ ስልክ ቁጥራችሁ ሲኤምኤስ ኮድ በቀጥታ ይልክላችኋል። ምንም የተለየ ነገር የለውም ፋሚሊ። ከእናንተ የሚጠበቀው ቪዲዮን በስነ ስርዓቱ እዩት፣ አፕላይ አድርጉት። እኔ ብችል ከ7 ቀን በኋላ ይሄንን ኮዱን ባሳያችሁ ደስ ባላይ ነበር። ነገር ግን ችግር የለውም። እናንተ እንዲህ ካደረጋችሁ በኋላ አሁን ያሳያችሁን ስቴፕ በተለይ የመጀመሪያውን ስቴፕ ላይ በመጠቀም ኮዱን ማግኘት ትችላላችሁ ማለት ነው። ምንም የተለየ ነገር
አይደለም ማለት ነው። ሌላኛው እንደ ቦነስ ቲፕ የምሰጣችሁ ደግሞ ምንድነው ይህንም ራሱ የማያመጣላችሁ ከሆነ ዝም ብሎ እየተሽከረከረ የሚቆይባችሁ ከሆነ ማድረግ ያለባችሁ በጣም ወሳኙ ነገር ምንድነው የስልካችሁ ቀፎ ችግር አለበት ማለት ነው። ስለዚህ ጓደኞቻችሁ ላይ ሊሆን ይችላል፣ አለበለዚያም ቤተሰብ ማዘር፣ ሲስተር፣ ብራዘር የፋዘራችሁ ወይም የቤተሰቦቻችሁን ብቻ የእነሱን ዲቫይስ በመጠቀም እነሱ ቴሌግራም አፕሊኬሽን ላይ እኔ በማሳያችሁ መሰረት ሎጊን ማድረግ ትችላላችሁ። ከዛ ወደ ስልክ ቁጥራችሁ ኮድ ይልክላችኋል ማለት ነው። ከዛም በኋላ እነሱ ላይ ሎጊን ካደረጋችሁ በኋላ ምን ታደርጋላችሁ? እናንተ ስልክ ላይ ትመጡና የቴሌግራም አፕሊኬሽን ዳውንሎድ ታደርጋላችሁ። ከዛ ክሊክ ታደርጉትና ቀጥታ ኮዱን ከጓደኛችሁ ወይም ከቤተሰብ ስልክ ቁጥር ቅድም ሎጊን አደረጋችሁበታል አይደለም፣ ኮድ እንድታገኙ ያገዛችሁን ስልክ ከሱ ላይ ኮዱን ማግኘት ትችላላችሁ። በተለይ ስቴፕ 2 ላይ ከሌላ ዲቫይስ ላይ ማግኘት ትችላላችሁ። በሆነ አጋጣሚ ተገባችሁ ብዬ ነበረ። ከሱ ላይ ኮዱን ታመጡና ወደ ስልክ ቁጥራችሁ ወደ እናንተ ቀፎ ሎጊን ማድረግ ትችላላችሁ። በጣም ቀላል ነው ቤተሰብ። እንዲሁም ሌላ የምሰጣችሁ ቦነስ ቲፕ ምንድነው ዋይፋይ እምቢ የሚላችሁ ከሆነ በቻላችሁት አቅም የሞባይል ዳታ አስገቡና ሞክሩ። ሌላኛው ደግሞ የሳፋሪ በምትሞክሩበት ሰዓት በተለይ የሳፋሪ ስልክ ቁጥር ከሆነ የምትሞክሩት ኮምፕሊትሊ ማግኘት ያስቸግራችኋል። ለምንድን ነው? ብር ስለሚጠይቅ ነው፣ የተለየ ነገር አይደለም። ይህ የሆነበት ምክንያት ሳፋሪ ለሲኤምሲ ለቴሌግራም ለካምፓኒው ሳፋሪ አይከፍልም። ሲኤምኤስ ወደኛ ለሚልክልን ምንም አይነት ሰርቪስ አይከፍልም። ስለዚህ ራሳችን ነው የምንከፍለው ማለት ነው። ነገር ግን ኢትዮ ቴሌኮም በራሱ ወጪ ስለሚከፍልልን ነው ማለት ነው ኮድ እየላክልን ያለው። የመቻችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ጠቃሚ ነው ካገኛችሁት ቤተሰብ ላይክ አድርጉት፣ ለብዙ ሰዎች እንዲደርስልኝ አግዙ። ሼር አድርጉት ለጓደኞቻችሁ፣ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ይመቻችሁ። ጉድ ባይ